Yo, Wagwan YouTube, Wagwan Gunners, Wagwan Arsenalaውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ ሳሚኔ ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል የአርሰናል ደጋፊ ሆናችሁ ስለ አርሰናል መስማት የምትወዱ ዲዩም የሌላ ክለብ ደጋፊ ብትሆኑም ስለ አርሰናል መስማት ይመቸናል እንፈልጋለን የምትሉ ከሆነ ምን ጠብቃላችሁ አሁኑኑ ሰብስክራይብ በማድረግ የዩቲዩብ ቻናሌ ቤተሰብ መሆን ትችላላችሁ ነባሮች ላይክ ሼር ኮሜንት ላይ ሐሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታረጉልን ስል በአክብሮት እጠይቃለሁ ቪዲዮውንም ስትጀምሩ ባካችሁ ላይክ ያደረጋችሁ ብትጀምሩ ለናንተ ምንም አትጎዱም ለኔ ግን እጅግ በጣም ጠቃሚ ነው ዩቲዩብ እንግዲህ ለብዙ እንደዚህ አይነት ኮንተንት መስማት ለሚፈልጉ ሰዎች ሪኮመንድ ስለሚያደርግልኝ ማለት ነው ተመልሰናል ከዛ አይረሴው አስደሳቹ የኖርዝ ለንደን 4-1 ድል በኋላ ከአንድ ሳምንት እጅግ በጣም ናፍቀነው ነበር ይሄን አንድ ሳምንት እረፍት አይደል እንዴ በጣም ተጫዋቾቻችን ብዙ ዲዩቲ ነበረባቸው በየ3 ቀኑ በተለያዩ ኮምፒቲሽኖች ላይ ለመጫወት ተገደው ነበር ከረጅም ጊዜ በኋላ እንግዲህ ወደ 7 ቀን 6 ቀን የሚጠጋ እረፍት አግኝተን የፊታችን እሁድ በሌላ የለንደን ደርቢ ቸልሲን አስተናግደን የምናደርገው እጅግ በጣም ኢምፖርታንት የሆነ ጨዋታ አለ ስለሱ አንዳንድ ነገር ማለት ነው የመጣሁት ከዛ በፊት ግን ስለ ቻምፒየንስ ሊግ ድልድል እንዴት አያችሁት ምን አይነት አኬር ነው አኬር አይደለም ይሄን ድልድል ለማግኘት ደክመናል ከ8-8 አሸንፈን አንደኛ ሆነን ማለፋችን ጥቅሙ እዚህ ላይ ነው መጀመሪያ እንግዲህ መናገኘው በ16 ላይ 16ቶቹ በሚገናኙበት መርሃ ግብር ላይ እንግዲህ ሌቨርኩሰን ባየር ሌቨርኩሰንን የምናስተናግድበት ጨዋታ አለ እንግዲህ እሱን ደግሞ መጀመሪያ በባየር ሌቨርኩሰን ሜዳ ነው የምናደርገው ከዛ ደግሞ መልሱን ደርሶ መልስ ጨዋታውን ሁለተኛውን ሌግ በኤምሬትስ ስቴዲየም የምናደርግ ይሆናል እሱን እንግዲህ አሸንፈን ማለፍ ከቻልን ደግሞ ሌላኛው ጥሩ ነገር ቀጣይ የሚገጥመን ተጋጣሚ የቦዶ ግሊምት ወይም የስፖርቲንግ ሊዝበን አሸናፊ ነው ይሄም እጅግ በጣም እኛን አድቫንቴጅ ያረጋናል ብቻ ያለንበት መስመር እስከ ፋይናል ለመሄድ በጣም ምቹ የሆነ መንገድ ነው ይልቁንም ተፎካካሪዎቻችን ግን በዚህ በኩል አልታደሉም ማንቸስተር ሲቲ በተደጋጋሚ የቻምፒየንስ ሊግ ላይ የሚያገኘውን ሪያል ማድሪድን አሁንም አግኝቷል የኡሁዱ ተጋጣሚያችን ቸልሲ ደግሞ ከፒኤስጂ ጋር ተመድበዋል እንግዲህ እነሱ እጅግ በጣም ከባድ የሚባል ፉክክር ከተጋጣሚዎቻቸው ይጠብቃቸዋል እኛ ግን የተሻለ አይነት ድልድል ነው የደረሰን የአርሰናላውያን ምን ተሰማችሁ በዚህ ድልድል ቻምፒየንስ ሊግ ላይስ የሆነ ነገር እንጠብቅ ምንድነው ሐሳባችሁን ኮሜንት ሴክሽን ላይ አሳውቁኝ ስለ ለንደን ደርቢ አርሰናል ከቸልሲ እሁድ በዩኬ ሰዓት አቆጣጠር 4 ሰዓት ተኩል በኢትዮጵያ ሰዓት አቆጣጠር ከምሽቱ 7 ሰዓት ወይም ከምሽቱ 1 ሰዓት ቸኩል የሚደረግ ጨዋታ ነው ስለዚህ አንዳንድ ነገር ለማለት ነው የመጣሁት እንግዲህ ሁለቱ ቲሞች ሲገናኙ ይሄኛው በዚህ ሲዝን ለአራተኛ ጊዜ ነው በመጀመሪያው የፕሪሚየር ሊግ መርሃ ግብር በኖቬምበር 30 2025 የተደረገ የስታንፎርድ ብሪጁ ጨዋታ ነበረ በቸልሲ ስቴዲየም ማለት ነው ያን ጊዜ ግን ኤንዞ ማሬስካ ነበር የቸልሲ አሰልጣኝ ሆኖ ቸልሲን እየመራ ወደዚህ ሜዳ የገባው እሱን ጨዋታ ካይሴዶ ቀይ አግኝቶ አትረሱትም እንዲሁም ቻሎባ በሴት ፒስ ባገኙት የጭንቅላት ጎል አርሰናልን 1-0 በጥሩ ፐርፎርማንስ ማለት ይችላል በጎዶሎ ተጫዋች እንደመጫወታቸው እንዲሁም ቁልፍ የሚባሉ ተጫዋቾቻቸው እዛ ላይ በጉዳት አልነበሩም እንደነ ኮል ፓልመር ሪሲ ጄምስ አይነት ተጫዋቾች ማለት ነው ነገር ግን ሚካኤል ሜሪኖ ተቀይሮ ባገባት ግብ 1-1 የተጠናቀቀ ጨዋታ ነበር ከዛ በኋላ ግን በካራቦ ካፕ ሴሚ ፋይናል ፈርስት ሌግ መጀመሪያ ድጋሚ በስታንፎርድ ብሪጅ ጃንዋሪ 14 ላይ የመገናኘት እድሉን አግኝተን ነበር እዚህ ሰዓት ላይ ደግሞ አርሰናል ጨዋታውን 3-2 በሆነ ውጤት አሁንም ማሸነፍ ችሏል ማለት ነው ግቦቹን ያስቆጠሩት እዚህ ላይ ደግሞ የአርሰናልን ቤን ዋይት ዙቢሜንዲ እና ቪክቶር ዮኬሬዝ ነበሩ
ቸልሲን 2 ግቦች ደግሞ ጋርናቾ ተቀይሮ ያገባቸው ነበሩ። የደርሶ መልስ ጨዋታው ሁለተኛው ሌግ ደግሞ ፌብራሪ 3 የተደረገው የኤምሬትስ ስቴዲየሙ ጨዋታ ነበረ። እጅግ በጣም አስገራሚ ሆነ ታክቲክ ይዞ ገብቶ ሊያም ሮዚኛ ባለቀ ሰዓት 0-0 ሊጠናቀቅ ነው ብለን ባሰብንበት ሰዓት ላይ ካይ ሃቨርትዝ የቀድሞ የቸልሲ ተጫዋች እንግዲህ ግብ አስቆጥሮ አርሰናል ይህን ጨዋታ 1-0 በሆነ ውጤት ማሸነፍ ቻሉ ማለት ነው። አርሰናል ከቸልሲ ጋር ያለን ቁጥራዊ መረጃ ወይም ደግሞ የቁጥር ልዩነት እጅግ በጣም እዚህ ጨዋታ ላይ እኛን አድቫንቴጅ አደርገናል ማለት ነው። ለምን መሰላችሁ? ቸልሲ ለመጨረሻ ጊዜ አርሰናልን ማሸነፍ የቻለው 2021 ዓመተ ምህረት ነበረ ኦገስት ላይ። እሱም በሜዳቸው ስታንፎርድ ብሪጅ በፕሪሚየር ሊግ መርሃ ግብር 2-0 ያሸነፉን ጨዋታ ነበረ። ከዛ በኋላ ግን ለ10 ጊዜ ተገናኝተናል ከቸልሲ ጋር። 7ቱን አርሰናል ማሸነፍ ሲችል 3 አቻ ውጤቶች ተጠናቀው ከ2021 ጀምሮ ለ5 ዓመታት እንግዲህ ቸልሲ አርሰናልን በሁሉም ኮምፒቲሽኖች ማሸነፍ አልቻለም። እሱ ብቻ አይደለም ግን በእነዚህ 10 ጨዋታዎች አርሰናል 22 ግቦችን ከመረብ ማሳረፍ ሲችል፣ በተቃራኒው ግን ቸልሲ በእነዚህ 10 ጨዋታዎች ላይ 9 ግቦችን ብቻ ነበረ ማስቆጠር የቻሉት። እንዲሁም ኢንጀነራል የሁለቱ ክለቦች ግንኙነትን ከተመለከትን 212 ጊዜ በሁሉም ኮምፒቲሽኖች ተገናኝተው ነበር። አርሰናል እዚህ ላይም ጥሩ ቁጥራዊ ብልጫ አለው። ምክንያቱም በ85 ድል እንዲሁም ቸልሲ 66ቱን ሲያሸንፍ 61 ጨዋታ በአቻ የተጠናቀቀ የሁለቱ ክለቦች መርሃ ግብር ነበረ። እንግዲህ እንደነገርኳችሁ የመጀመሪያው ግንኙነታቸውን ኤንዞ ማሬስካ ነበረ ቸልሲን በአሰልጣኝነት ይዞ እየመራ የገባው። ከዛ በኋላ የነበሩት 2 ጨዋታዎች ግን በአዲሱ አሰልጣኝ ሊያም ሮዚኛ እየተመሩ ነበር የገቡት። በአንደኛው 3-2 በአንደኛው ደግሞ 1-0 በሆነ ውጤት በ4-2 አግሪጌት ውጤት እንግዲህ ሊያም ሮዚኛን ከአርሰናል ጋር ያለው ግንኙነት ይህን ይመስላል። ሊያም ሮዚኛ ቸልሲን ከተቀላቀለ በኋላ 12 ጨዋታዎችን ያደረገ ሲሆን 2 ጨዋታዎችን ተሸንፎ 2 ጨዋታዎችን አቻ ወጥቶ እንግዲህ 8 ጨዋታዎችን ማሸነፍ ችሏል ማለት ነው። 2 ጨዋታውን ደግሞ የተሸነፈው በሚካኤል አርቴታው አርሰናል ነው። ከአርሰናል ውጪ ሊያም ሮዚኛን ያሸነፈው ሌላ ማንም ክለብ የለም ማለት ነው። ቸልሲ እንደነገርኳችሁ እነዚህ ቁጥራዊ መረጃዎችን ስንመለከት ምናልባትም አርሰናል ቻንስ ወይም ደግሞ የተሻለ ቻንስ ልንሰጠው እንችላለን። ምክንያቱም ደግሞ ቸልሲ ዘንድሮ በፕሪሚየር ሊጉ 6 ቀይ ካርዶችን መመልከት ብዙ ቀይ ካርዶችን የተመለከተው ቲም ቸልሲ ነው ማለት ነው። ይሄም ደግሞ የዘንድሮ የሊግ ተሳትፎ ላይ እጅግ በጣም አፌክት ሲያደርገው ተመልክተናል። ይሄም የሆነበት ምክንያት በጣም የሚገርም ስኳድ ነው ያላቸው። ባይዘዌ ቸልሲ ብዙ ቢሊየን ስፔንድ የተደረገበት ኳሊቲ የሆኑ ተጫዋቾች አሏቸው። አይ ዶንት ቲንክ ሶ ፕሮፋይላቸው ወይም ደግሞ የተጫዋቾቹ ፕሮፋይል ለአሰልጣኙ ወይም ደግሞ ለክለቡ ለያዘው የዋንጫ ይሁን የሆነ ለፕላን ታስበው የተገዙ አይመስለኝም። ይልቁንም አንዳንዴ እንዲያውም ለቢዝነስም የታሰበ ይመስላል። ነገር ግን እንደነገርኳችሁ ያንግ ቲም ሲኖራችሁ እንግዲህ እንደዚህ አይነት የቀይ ካርድ ሰለባ መሆን የተለመደ ነው ማለት ነው። የባለፈው ሲዝን አርሰናል ትልቁ ችግር ከነበሩት መካከል ይሄ የቀይ ካርድ በተደጋጋሚ መመልከት ነው። ያለፈው ሲዝን አርሰናል በሙሉ የውድድር ዓመቱ በፕሪሚየር ሊጉ 4 ቀይ ካርዶችን መመልከት ችሎ ነበረ። ዊሊያም ሳሊባ፣ ማይልስ ሉዊስ ስኬሊ ቀይ አግኝቶ ከዛም በኋላ የተሰረዘለት ማለት ነው። ትሮሳርድ እና ዴክላን ራይስ የብራይተኗን ጨዋታ ላይ ቀይ ያገኘውን ተመልክተን ማለት ነው። በዚህ ሲዝን እንግዲህ ቸልሲ ኦልሬዲ ሲዝኑ ሳያልቅ 6 ቀይ ካርዶችን ተመልክተዋል። ያለፉትን 5 የሁለቱን ክለቦች ጨዋታ ማለትም 5 ከሌላ በፕሪሚየር ሊጉ ያደረጋቸውን ከዚህ ጨዋታ በፊት
ውጤቶች ከተመለከትን ቸልሲ አንድ ተሸንፎ ሁለት ጨዋታን አቻ ተለያይቶ ሁለት ድሎች አሉት። አርሰናል በተቃራኒ ሁለት ጨዋታዎችን አቻ ወጥቶ 3 ጨዋታዎችን ማሸነፍ ችሏል። የቸልሲ ትልቁ ሌላኛው ድክመት ደግሞ ከመሪነት ተነስተው ብዙ ነጥቦችን በማጣት እንግዲህ ከዌስትሃም ቀጥለው ሁለተኛ ደረጃ ላይ ይገኛሉ። ፍሮም ዊኒንግ ፖዚሽን ተጋጣሚዎች ተነስተው ቸልሲን በማሸነፍ ወይም ደግሞ ነጥብ በማስጣል ቸልሲ 19 ነጥቦችን በዚህ ሲዝን መጣል ችሏል ማለት ነው። ከመሪነት ፖዚሽን ተነስቶ ዌስትሃም በ20 የመጀመሪያ ደረጃ ላይ ይገኛል። እነዚህ ቁጥሮችን ተመልክተን ጨዋታው ቀላል ሊመስለን ይችላል። እንደዛ ከመሰለን ግን ተሳስተናል። ምክንያቱም ደግሞ ቸልሲ እጅግ በጣም ኳሊቲ ተጫዋቾች በኢንዲቪጁዋል ችሎታቸው ጨዋታው ላይ የሆነ ነገር መፍጠር የሚችሉ ተጫዋቾች አሉት። እንደነ ኮል ፓልመር፣ ኔቶ፣ ኤንዞ ፈርናንዴዝ። አሁን ደግሞ እጅግ በጣም ጥሩ አቋም ላይ የሚገኘው የብራይተን አጥቂ የነበረው ጃኦ ፔድሮ ጥሩ ፎርም ላይ የሚገኘው ተጫዋች ነው። ስለ አጥቂ ካወራን ግን ቪክቶር ዮኬሬዝም እጅግ በጣም የሚገርም ሞመንተም ላይ ይገኛል። 2026 ከገባ በኋላ እንግዲህ ከሁሉም ፕሪሚየር ሊግ ላይ ካሉ አጥቂዎች ብዙ ጎል ያስቆጠረው ቶፕ ስኮረር መሆን ችሏል። ሞመንተሙን እያገኘ ያለ ይመስለኛል። ኖርዘርን ለንደን ደርቢ ላይም እጅግ በጣም የሚገራርሙ 2 ግቦችን እንዳስቆጠረ ሳንረሳ ማለት ነው። ሊስን ይሄ ጨዋታ ታክቲካሊ ይመስለኛል እኔ ሊያም ሮዚኛ የሁለተኛውን ዙር የካራባኦ ካፕ ጨዋታ የሚመስል አይነት አቀራረብ ይዞ ሊመጣ ይችላል ብዬ አስባለሁ። ግን ገሷት እንደዛ አይነት አሰላለፍ ይዞ ከመጣ እጅግ በጣም ለነሱ ከባድ ነው የሚሆነው። ወጥተው ያጠቁ የራሳቸውንም ቻንስ ለመሞከር ካላሰቡ ከባድ ነው የሚሆነው። ምክንያቱም ደግሞ ቸልሲ ራሱ ይሄ ጨዋታ ያስፈልገዋል። በ45 ነጥቦች ምንም እንኳን 5ኛ ደረጃ ላይ ቢገኝም 6ኛ ደረጃ ላይ ከሚገኘው ከሊቨርፑል በነጥብ እኩል ሆነው በ10 ጎል ብልጫ ስላለው ነው 5ኛ ደረጃ ላይ የተቀመጠው። ሊቨርፑል ደግሞ በአንፊልድ ለመውረድ እጅግ በጣም አስከፊ ጉዞ ላይ ሲጓዝ የነበረው ሰሞኑ መነቃቃት ያሳየው ዌስትሃምን ነው በሜዳው አግኝቶ የሚያስተናግደው። ስለዚህ የተሻለ የማሸነፍ ቻንስ ያለው ሊቨርፑል ነው። ሜዳው አንፊልድ ነው። ተጋጣሚ ዌስትሃም ነው። ዩኒቨር ነው ፕሪሚየር ሊግ። ነገር ግን ከቸልሲ አንጻር ስታዩት የማሸነፍ ቻንስ ያላቸው ሊቨርፑል ናቸው። ስለዚህ ሊቨርፑል ይህን ጨዋታ ካሸነፈና ቸልሲ ከዚህ ጨዋታ አቻ ወይም ደግሞ ሽንፈት ካስተናገደ የ5ኛ ደረጃን ወይም ደግሞ የቻምፒዮንስ ሊግ ስፖርትን የሚያጣ ይሆናል ማለት ነው። ይሄን ደግሞ ደጋፊው አይፈልግም። ስለዚህ ጥሩ ጨዋታ እንመለከታለን ብዬ አስባለሁ። በአርሰናል በኩል ካይ ሃቨርስ እና ማክስ ዶመን ከጉዳት ተመልሰዋል። ካይ ሃቨርስ ፐርፌክት እና ወሳኙ ጨዋታ ላይ ነው የተገኘው። የቀድሞ የሰማያዊዎቹ ተጫዋች የነበረው ካይ ሃቨርስ አርሰናልን ከተቀላቀለ በኋላ ራሱ በተወሰኑ ግንኙነቶች ላይ ግብ አስቆጠሩባቸው ደስታውን በሚገርም ሁኔታ ሲገልጽ ተመልክተነዋል። የካራባኦ ካፕ የቅርብ ትውስታችንም አለ። የካራባኦ ካፕ የላስት ታይም ጎል ካስቆጠረ በኋላ በሚገርም ሁኔታ የአርሰናልን ባጅ እየሳመ ነበረ። የቸልሲ ደጋፊዎችን በማብሸቅ እንግዲህ ጎሉን ሰለብሬት ሲያደርግ የተመለከትነው። ስለዚህ ሊስን ይሄ ጨዋታ ምንም ነገር እዚህ ጨዋታ ላይ ሊፈጠር ይችላል። እንደነገርኳችሁ ነው። ቁጥራዊ መረጃዎችን በስኳድም እንዲሁም ባለን አቋም አርሰናልን ጨዋታ ሊያሸንፍ ይችላል ብሎ መገመት ቀላል ነው። ነገር ግን የደርቢ ስሜቱ እንዲሁም ኢንዲቪጁዋል ኳሊቲ ፕሌየሮች ቸልሲ ከመኖሩ አንጻር ጨዋታው ከባድ ነው የሚሆነው፣ ቀላል አይሆንም። ነገር ግን ሊስን አርሰናል ይሄን ጨዋታ 2-0 በሆነ ውጤት ያሸንፋል የሚል የግል እምነት አለኝ። ውጤቱን ከገመትን አይቀር በዚሁ ወደ ግምታዊ አሰላለፍ ስናመራ የግብ ጠባቂ ቦታ ላይ ዳቪድ ራያን
ማሰልፍ ይሆናል። ዳቪድ ራያ የባለፈው አስደናቂ ሴቭ ሳትረሳ ማለት ነው። ሪቻርልሰን የሞከራትንና ከመስመር ላይ የታደጋት ኳስ እጅግ አስደናቂ ነበረች። ምናልባትም የጨዋታውን ሞመንተም ልትቀይር የምትችል ልንላት እንችላለን። ነገር ግን ኦፍኮርስ አንድ ጎልም ከመቆጠር ማዳኑ እጅግ በጣም ጥሩ ፐርፎርማንስ ነበረ። እዚህ ጨዋታ ላይም የእሱን አስደናቂ ፐርፎርማንስ እንፈልጋለን ማለት ነው። የቀኝ የመከላከል ፉልባክ ቦታ ላይ አይ ቲንክ ቤን ዋይት ጉዳት ኖክ ያጋጠመው ይመስለኛል። ስለዚህ ዩሊያን ቲምበርን እዚህ ቦታ ላይ አሰልፋለሁ። ባይዘዌ የባለፈው ጨዋታ ላይ ዩሊያን ቲምበርን ቀይሮ ሞስኬራም እዚህ ቦታ ላይ ተጫውቶ እጅግ በጣም አመርቂ የሚባል ነገሮችን ተመልክቼበታለሁ። ባይዘዌ ይሄ ልጅ ሳይኒንግ ኦፍ ደ ሲዝን ወይም ደግሞ አርሰናል ካስፈረማቸው አስገራሚውና ድንቁ ተጫዋች ነው ለማለት እችላለሁ። ሊሰን ዙቢሜንዲ አይኖ ዙቢሜንዲ ኢዝ ኳሊቲ ፕሌየር እና በዚህ ምንም ጥርጥር የለኝም። ሳይኒንግ ኦፍ ዲስ ሰመር ወይም ደግሞ ትራንስፈር ዊንዶ ላይ ካስፈረምናቸው አዳዲስ ተጫዋቾች ቤስት የሚባለው ጥሩ ፐርፎርማንስ ሲዝኑን ያስመለከተን ዙቢሜንዲ ቢሆንም ነገር ግን ቆይቶም በሚያገኛቸው የመሰለፍ ቻንሶች ግን ትልቅ ኳሊቲ እሱ ላይ የተመለከትንበት ተጫዋች ነው ማለት ነው። ክሪስቲያን ሞስኬራ እዚህም ጨዋታ ላይ ተቀይሮ የተወሰነ ሰዓት ቢያገኝ አይ ዶንት ማይንድ ማለት ነው። የቀኝ የመሃል ተከላካይ ቦታ ላይ ዊሊያም ሳሊባን አደርጋለሁ። የግራ የመሃል ተከላካይ ቦታ ላይ ጋብሪኤል ማጋሌዝን አደርግና የፉልባክ ቦታ ላይ የግራ ፉልባክ ቦታ ላይ ፔሮ ሂንካፔን አደርጋለሁ። የባለፈው ጨዋታም ላይ ሊሰን ይሄ ልጅ ከመጣ ጀምሮ እጅግ በጣም አሪፍ የሚባል ፐርፎርማንሶችን እያስመለከተን ይገኛል። ስለዚህ ይህም ፐርፎርማንሱን እንዲቀጥል እዚህም የደርቢ ጨዋታ ላይ እና ደርቢ ጨዋታ ላይ እንዲኖሩ ከምትፈልጓቸው ወናም ተጫዋቾች አንዱ ይሄ ተጫዋች ነው። ስለዚህ እዚህ ጨዋታ ላይ ይዤው መሄድ ይሆናል። በጣም ኢምፖርታንት ቦታው የመሃል ቦታው ነው። ሊስን አይኖ እጅግ በጣም አስፈላጊና ኢምፖርታንት ጨዋታ ነው። ስለዚህ እዚህ ጨዋታ ላይ አይ ዶንት ቲንክ ሶ የሆነ ኤክስፐሪመንት መሞከር ምንችል፣ ነገር ግን ከሃቨርስ ድኗል። ከሃቨርስ እጅግ በጣም የሚገርም ቁጥሮች ነው ቸልሲን ስንገጠም ያሳያቸው ቁጥራዊ መረጃዎችም እንዲሁም ያሳያቸው ፐርፎርማንሶች የሚገርሙና የማይረሱ ናቸው። ስለዚህ ዙቢሜንዲን ብናወጣው ድፍረት ይሆናል። ዙቢሜንዲን አሳርፈን ነገር ምክንያቱም ሊስን በጣም ትልቅ ፊዚካል ባትል የሚኖረው ጨዋታ ነው ብዬ አስባለሁ። ዙቢሜንዲ ደግሞ በተደጋጋሚ ብዙ ጨዋታዎችን በማድረግ ትንሽ የፊዚካሊቲ ሊከብደው ይችላል ብዬ ስለምገምት ሊስን አልኩትም አላልኩትም ግን አሪፍ አሰላለፍ ሊሆን ይችላል ብዬ ማስበው ስለሆነ ነው። የዲፌንሲቭ ሚድፊልደር ቦታ ላይ ዴክላን ራይስን አደርግና የ8 ቁጥር ቦታ ላይ በቀኝ 8 ቁጥር ማርቲን ኦዴጋርድን በግራ 8 ቁጥር ቦታ ላይ ደግሞ ካይ ሃቨርትስን ብጠቀም ጥሩ አይነት ቅርጽን የምንመለከት ይመስለኛል። ካይ ሃቨርትስ አንዳንዴ የ10 ቁጥር ቦታ ላይ ተደራቢ አጥቂ ቦታ ላይ በመገኘት እንግዲህ ኳሶችን ግቦችን ሊያስቆጥር ይችላል። ባለፈው ደግሞ በተደጋጋሚ ሁለት ጨዋታ ላይ እንዳስመለከተን ቶሎ ብሎ ቪክቶር ዮኬሬዝ የሚያደርጋቸውን ሩጫ ተመልክቶ ኳሶችም ለማቀበል የተሻለው ተጫዋች እሱ ነው ብዬ አስባለሁ። አዘ ሴም ታይም ደግሞ ከማንም ተጫዋች ልናገኝ የማንችለውን የፕሬሲን ኳሱን ፕሬስ የማድረግ እና ጨዋታውን ፖዚሽን ለመቆጣጠር ደግሞ ማርቲን ኦዴጋርድ ያስፈልገናል ብዬ አስባለሁ። ኤኒዌይስ እነዚህ ቢጀምሩ እጅግ በጣም ደስ ይለኛል። የቀኝ የማጥቃት ክንፍ ቦታ ላይ ቡካዮ ሳካን አደርጋለሁ። የግራ የማጥቃት ክንፍ ቦታ ላይ ደግሞ ሊስን ኤብሪቼዜ 100%። ከዛ የኖርዝ ለንደን አስገራሚ የደርቢ ፐርፎርማንስ በኋላ አትሊስት 10 ቁጥር ቦታ ላይ ለሱ እዚህ ጨዋታ ላይ ቦታ ማግኘት ቢከብድም ነገር ግን የትላልቅ
ጨዋታዎች ትልቅ ተጫዋች መሆኑን ያስመለከተን ኤብሪቼዜን በዊንግ ቦታ ላይ ማሰለፈው ይሆናል ማለት ነው። የፊት 9 ቁጥር አጥቂ ቦታ ላይ ቪክቶር ዮኬሬዝ ቪኪን ማደርገው ይሆናል። እነዚህ 11 የኔ ቋሚ ሆኖ የሚጀምሩ ብዬ መገመታቸው ተጫዋቾች ናቸው ማለት ነው። እናንተ ምን ይመስላል? ኮመንት ሴክሽን ላይ አሳውቁኝ። ለዛሬ የነበረን ርዕሴን ይመስላል። ከጨዋታ በኋላ በማች ሪአክሽን ቪዲዮስ ከምንገናኝ ድረስ አም አውት ፒስ። ካም ኦን ዩ ገነርስ።